ሰላም እንደምናላችሁ የቅዳሜ መዝናኛ ፕሮግራማችን አሁንም እንደቀጠለ ይገኛል። አሁን ደግሞ የምንገኘው እንግዲህ ከመጽሐፍት ዓለም ጋር የምንቀላቀልበት ሰዓት ላይ ነው። በዚህ ፕሮግራማችን በዚህ ሳምንት በጣም እየተነበቡ ያሉ ብዙ ሰው የገዛቸው ያሉ ቤስትሰለር መጽሐፍቶችን እንዲሁም ደግሞ አዳዲስ መጽሐፍቶችን በጣም ቫይራል እየወጡ ያሉ መጽሐፍቶችን ጭምር ወደ እናንተ እጠቁማችኋለሁ። ይህንንም ደግሞ ፕሮግራም ወደ እናንተ የማስተላልፈው እንደተለመደው ከጃፈር መጽሐፍት ቤት ነው። ወደ ውስጥ ገብቼ የዚህ ሳምንት ምርጥ ቤስትሰለር መጽሐፍቶች ደግሞ የትኞቹ ናቸው የሚለውን አስቃኛችኋለሁ። አብረን እንግባ። Line you gave, my thumb still knows the path you made, and every saved page feels like a sign that you were real in my life. Ready books on hold, ready books on hold. Like a hand in my coat. Ready books on hold, don't let me go. I keep your words like a hand in my coat. The mug by the sink has a ring of tea. Your note on the desk still looks at me. I tried to move on, but the mark stayed warm like a dog at the door in a steady storm. I scroll, then I stop at the last line you gave. My thumb still knows the path you made, and every safe page feels like a sign. ተመልካቾቻችን እንግዲህ በዚህ ሳምንት በጣም ብዙ ሰው እየገዛቸው ያነበባቸው ያሉ ተመራጭ መጽሐፍቶችን ወደ እናንተ እያደረሰን እንገኛለን። አሁን እንግዲህ የመጀመሪያዎቹ በጣም በሳምንት እየተገዙ ያሉ ቤስትሰለር መጽሐፍት በጣም ብዙ ሰው ያነበባቸው ያሉ መጽሐፍት እነዚህ ሁለት የሰልፍ ሄልፕ መጽሐፎች ናቸው። ሰልፍ ሄልፕ ቡክ ናቸው። እነዚህ መጽሐፎች እንግዲህ የትርጉም መጽሐፎች ናቸው። ኦሪጂናል መጽሐፎቹ በእንግሊዘኛ የተጻፈ ሲሆን አሁን ተተርጉሞ በአማርኛ የተጻፈውን ጽሑፍ ደግሞ የተተረጎመው በጣም ብዙ ሰው ያነበባቸው ይገኛሉ። የመጀመሪያው መጽሐፍ እንግዲህ እዚህ ጋር እንደምንመለከተው ራስን መሆን የሚለው ወይም ደግሞ በእንግሊዘኛ ዋናው መጽሐፉ Be Yourself ባይ ሊንዳ ፊልድ የተጻፈ ነው። በሊንዳ ፊልድ የተጻፈው መጽሐፍ ሲሆን ይሄ መጽሐፍ በአማርኛ በበረከት ብርሃኑ ተተርጉሞ አሁን በጣም ብዙ አንባቢያን እያነበቡት በጣም ብዙ ሰዎች እየገዙት የሚገኙ መጽሐፍ ነው። በዚህ ሳምንት ቤስትሰለር ከሆኑ መጽሐፍቶች ውስጥ እንግዲህ ይካተታል ይሄ መጽሐፍ። መጽሐፉ የሚያወራ ደግሞ እንደ እርሱ ራስን ስለመሆን ወይም ደግሞ በነፃነት ስለመኖር ማንነታችንን ሳንቀይር ከራሳችን ጋር ተግባብተን ውስጣችንን እያዳመጥን ዘና ብለን እንዴት እንኖራለን የሚለውን ክሽን አድርጎ ያስቀመጠ መጽሐፍ ነው። እስኪ እንደተለመደው ደግሞ ከዚህ መጽሐፍ የሆነ ነገር ጋብዛችኋለሁ። የልብ መንገድ መከተል ይላል። የመረጥነው መንገድ የልባችን ይሁንታ እንዳገኘ ማረጋገጥ አለብን። ልብ የሚለኝን መንገድ እየተከተልኩ ነው ብለን ከጠየቅን ማንም ሰው የትኛውን መንገድ መከተል እንዳለብን እንዲነግረን አንጠብቅም። በዝምታና በእርጋታ ውስጣችንን በደንብ ካዳመጥን ለቅጽበትም እንኳን ቢሆን የልባችንን መንገድ እየተከተል እንደሆነ እናውቃለን። ጃክ ኮርንፊልድ የጻፈው ነው። ብዙ ሰዎች እንግዲህ ሰልፍ ሄልፕ ቡኮችን በጣም ያነባሉ። አብዛኞቹ ሰልፍ ሄልፕ ቡኮች ደግሞ በእንግሊዝኛ የተጻፉ ናቸው። ነገር ግን በተለያዩ ተርጓሚዎች ደግሞ እንደዚህ ተተረጎሞ የቀረበ ስለሆነ በጣም በእንግሊዝኛ ማንበብ የከበዳችሁ ሰዎች ካላችሁ ወይም ደግሞ በእንግሊዝኛው ይበልጥ በአማርኛ ማንበብ የምትፈልጉ ካላችሁ በእንደዚህ አይነት መልኩ የተጻፉ ይገኛሉ ማለት ነው። የሚገርመው ነገር ደግሞ በዚህ ሳምንት ሰልፍ ሄልፕ ቡኮች በጣም እየተሸጡና እየተነበቡ ከሚገኙ መጽሐፍቶች መካከል ይመደባሉ። Safe page feels like a sign. ይሄኛው መጽሐፍታችን ደግሞ በስቴቨን አር ኮቪ የተጻፈው The 7 Habits of Highly Effective People ነው። በአማርኛ ተርጉሞ ደግሞ ሰባቱ የስኬት ሚስጥራት በሚል በቢኒያም አለማየሁ ተርጉሞ ደግሞ ወደኛ ቀርቧል ማለት ነው። ይሄ መጽሐፍ እንግዲህ ከርሱም እንደምንረዳው ኢፌክቲቭ ፒፕሎች ወይም ደግሞ ስኬታማ ሰዎች በምን አይነት መልኩ መኖር አለባቸው የሚለውን ነገር ነው። ብዙ ጊዜ ስኬታማ ለመሆን ምን ማድረግ አለበት፣ ስኬታማ ለመሆን የምንሄድባቸው መንገዶች ምንድናቸው የሚለውን እንግዲህ ከተለያዩ ነገሮች ለመማር እንሞክራለን። በዚህ መጽሐፍት ውስጥ ደግሞ በደንብ ጥናት ተደርጎ የተለያዩ ሪሰርቾች ተደርገው ሰባቱ የስኬት ሚስጥራት ምንድናቸው የሚለው በዚህ መጽሐፍ ላይ ተካቶልናል ማለት ነው። በዚህ ሳምንት ደግሞ በጣም እየተነበቡና ብዙ ሰዎች እየገዛቸው ካላቸው መጽሐፎች መካከል ሰባቱ የስኬት ሚስጥራት የሚለው ነው ማለት ነው። በጣም ብዙ ስኬታማ ለመሆን እንግዲህ ይሄን መጽሐፍ እየገዛ ይገኛል።
እንቀጥላለን። Don't let me go. I keep your words like a hand in my coat. በዚህ ሳምንት በጣም ብዙ ሰው እያነበባቸውና እየተሸጡ ከሚገኙ መጽሐፍቶች መካከል አንደኛው ኢያሪኮ የተሰኘው መጽሐፍት ነው። እዚህ ጋር እንግዲህ ከ15 ዓመት በላይ የሆኑ ሰዎች ናቸው ማንበብ ያለባቸው። እዚህ መጽሐፍ ውስጥ ደግሞ የተካተቱት በአራት ከዚህ በፊት ተጽፈው የነበሩ 4 መጽሐፍቶች ላይ የተወሰደውን እንዲሁም ደግሞ አዳዲስ ሌሎች ታሪኮች ተጨምረውበት ኢያሪኮ ነው የሚሰኘው ይህ መጽሐፍ። አራቱን መጽሐፍት ደግሞ ከዚህ በፊት ተጽፈው የነበሩትን ማለትም የኢያሪኮ 777 የኢያሪኮ 888 እና የኢያሪኮ 999 እንዲሁም ደግሞ የኤፍኤም 66.6 ወይም ደግሞ አቢሲኒያ 24 የሚለውን ከዚህ በፊት ተጽፈው የነበረውን መጽሐፍት እንግዲህ ከዛ ላይ የተወሰዱ ታሪኮችን በድጋሚ በዚህ መጽሐፍ ላይ አካቶ የተለያዩ አዳዲስ ታሪኮችን ጨምሮ በዚህ መልኩ አምጥቶልናል ማለት ነው። እንግዲህ እዚህ መጽሐፍ ላይ የተለያዩ ታሪኮች አሉ። ከዚህ በፊት የምናውቃቸው ደግሞ በአዲስ መልኩ በደንብ ተጣምሮ ቆንጆ ሆኖ በዚህ መጽሐፍ ውስጥ ተካተዋል። እዚህ ጋር ምን ይላል መሰላችሁ? ትንሽ አይደለህምና ትልቅ መስለህ ለመታየት አትሞክር ይላል በዚህ መጽሐፍ። ከዚህ በፊት ደግሞ ደራሲውን በተለያዩ ስራዎች እናውቀዋለን። ቅድም ከጠቀስኳቸው መጽሐፍቶች ባሻገር በኢያሪኮ ከተማ የተሰኘ ሌላ መጽሐፍ አለው። እንዲሁም ደግሞ የሆነ ነገር ይሰማኛል፣ ለሚስቴ ባል ፍለጋ፣ የቆሸሹ ሳቆች በሚል የተለያዩ መጽሐፍቶች ከዚህም በላይ ብዙ መጽሐፍቶች አሉ። በእነዚህ መጽሐፍቶች እናውቀዋለን። አሁን ደግሞ ከዚህ በፊት ጻፋቸው ላይ አዳዲስ ታሪኮችን በድጋሚ ጨምሮ አንድ ላይ የተለያየ ገዝቶ ከማንበብ አንድ ላይ ደግሞ ግማሹን ከፈለጋችሁ በዚህ መጽሐፍ ላይ 4ቱ መጽሐፍቶች ተካተዋል ማለት ነው። 4 በአንድ በዚህ መልኩ መጥቶልናል። Rain taps on the glass and I don't hit back. I left your chapter open on the nightstand edge. Now the room keeps your shape in the quiet thread. በጣም ለየት ያለ መጽሐፍት ነው። ብዙ ጊዜ ልቦለዶች አሉ፣ ከዛ ደግሞ የግጥም መድብሎችም አሉ። በዚህ መጽሐፍ ላይ ግን የግጥም መድበልና ልቦለድ በአንድ ላይ ነው የመጣው። ይህን ስላችሁ እንዴት እያላችሁ ይሆናል። ለምሳሌ እዚህ ጋር ጸሊም ወጻዕዳ የሚል አጫጭር ልቦለዶች ወይም ደግሞ ወጎች የተካተቱበት ግማሽ ገጹ በወጎች የተካተተ መጽሐፍ ነው እንደምትመለከቱት። ይህ ደግሞ የተጻፈው በአለም ወርቅ ጌትነት ነው። አለም ወርቅ ጌትነትን እንግዲህ በሌላም ወግና በሌላ ግጥም እናቃታለን። በሌላ ከዚህ በፊት ግንጣይ ገጾች በተሰኘው የግጥም መድበላ የግጥም ስብስባ እንዲሁም ደግሞ በአጫጭር ወጓ እናቃታለን። አሁን ደግሞ በድጋሚ ያን ይዛልን መጥታለች። እዚህ በኩል እንደምትመለከቱት ጸሊም ወጻዕዳ የተሰኘ አጫጭር ወጎችን ያካትታል። ይሄም ወግ ደግሞ አሜሪካን ሆኜ አሜሪካን አጣኋት የተሰኘና ሌሎች ወጎች አሉበት። በአንድ በኩል ደግሞ ስትመለከቱት መጽሐፉን ስትገለበጡት እዛው አንድ መጽሐፍ ላይ ስትገለበጡት ሀገር ቅኔ እና ሌሎችም ግጥሞች የተሰኘ ደግሞ የግጥም መድበል የግጥም ስብስቡ በአንድ በኩል አለ ማለት ነው። ስለዚህ ሀገር ቅኔና ጸሊም ወጻዕዳ በአንድ መጽሐፍ ግጥምንና ወግን ማግኘት ስትፈልጉ ይህንን መጽሐፍ መግዛት ነው ማለት ነው። የአለም ወርቅ ጌትነት ደግሞ ይሄ የግጥም ስብስቧና የልብ ወለዷ በጣም ብዙ ሰው በዚህ ሳምንት እያነበበው እየገዛው የሚገኝ መጽሐፍ ነው። ግጥምን ፈልጎ ከዛ ደግሞ አይ ቲንክ ወግ የሚፈልገ ሰው ይሄ መጽሐፍ እየገዛ የሚገኘው በጣም ለየት ያለ የመጽሐፍ አቀራረብ ነው። ይሄ መጽሐፍ ቤስት ሴለር መጽሐፋችን ነው። Every safe page feels like a sign that you were real in my life. Reading books on hold, reading books on hold. I keep your words like a hand in my coat. Reading books on hold, don't let me go. Maybe I don't need the whole story done. Maybe some things just stay half read if you come back. ከሰልፍ ሄልፕ ቡኮች ተነስተን ወደ ልቦለዶች እየሄድን ነው። አሁን ደግሞ በዚህ ሳምንት ከተሸጡ ወይም ደግሞ በዚህ ሳምንት በጣም ብዙ ሰዎች እያነበባቸው እየገዟቸው ከሚገኙ መጽሐፍቶች መካከል 3 የልቦለድ አጫጭር ታሪክ መጽሐፍቶች አሉ። እነዚህ መጽሐፍቶች እንግዲህ ከገጻቸው ከፊት ገጻቸው ጀምሮ ከከቨር ፔጃቸው ጀምሮ በጣም ለየት ያሉ መጽሐፍቶች ናቸው። በጣም ድንቅ የሆነ ታሪክን ያካተቱ ናቸው። ብዙ ጊዜ እንግዲህ ስለ ልቦለድ ስለ አጫጭር ልቦለድ መጽሐፍቶች ማውራት ትንሽ ከበድ ይላል። ምክንያቱም የተለያዩ ታሪኮች ስለሆኑ በውስጥ የሚታመሩት እንዲህ ነው ማለት አይቻልም። አንድ ወጥ
ልቦለድ ካልሆነ በስተቀር እነዚህ መጽሐፍቶች እንግዲህ በውስጡ የተለያዩ አጫጭር ልቦለዶች ስብስቦች ናቸው። ለምሳሌ የመጀመሪያውን መጽሐፍ ስንመለከት የዙፋን ልፊያ ይሰኛል። በተስፋአብ ተሾመ የተጻፈ መጽሐፍ ነው። እዚህ መጽሐፍት ውስጥ እንግዲህ የተለያዩ ታሪኮች አሉ። እንደምትመለከቱት በጣም ከከቨር ፔጁ አንስቶ የሚያጓጓ መጽሐፍ ነው። ውስጡ ደግሞ ልቦለድ ብዙ ጊዜ ታሪክ ብቻ ሳይሆን ፊክሽን ስንል ይሁን አይነት ታሪክ ነው በአእምሯችን የምናስበው። ነገር ግን በዛ ታሪክ ውስጥ እኛም እንደ ህይወት ምንማርበት ብዙ ነገር አለ። ከደራሲው ከሚጽፋቸው ምናባዊ ነገሮች ካሳለፋቸው ህይወት እንዲሁም ደግሞ አካባቢ ላይ ካለው ነገር ተነስቶ ስለሆነ ከዛ የምንማርበትን በጣም ብዙ ነገር ያካተተ መጽሐፍ ነው። የታሪክ ፍሰቱ ሁሉም ነገሩ በጣም ደስ የሚል ጥር ምጥን ያለ ክሽን ተደርጎ የተጻፈ መጽሐፍ ነው። ተስፋአብ ተሾመ እንግዲህ የዙፋን ልፊያ የሚለውን በዚህ ሳምንት በጣም ብዙ ሰዎች ወደውት እየገዙት የሚገኙ መጽሐፍ ነው። ይህም ታሪካዊ ልቦለድ ሲሆን ባህራን ይሰኛል። ይህ መጽሐፍ ደግሞ በዶክተር አለማየሁ እሸት የተጻፈ ነው። ከተለያዩ ከሳይኮሎጂ ጋር ተያይዞ የሚገናኙ ነገሮችን በውስጡ ይካተታሉ። ከዛ ውጪ ደግሞ በታሪክ መልክ እያዋዛ ቅድም እንደነገርኳችሁ እኛ የምንባርባቸውን ህይወታችን ላይ ብዙ ነገሮች እንድንመለከት የሚያደርጉን በጣም ልዩ ልዩ ትምህርቶችም ጭምር አጣቅሶ የጻፈበት መጽሐፍ ነው። ስለ ዓለማችን ስለ ህይወት በደንብ ለየት ያለ ነጸብራቅን ደግሞ የምንመለከትበት መጽሐፍ ነው። ታሪካዊ ልቦለድ ይላል። እነዚህ መጽሐፍቶች ከቨር ፔጃቸው በጣም ደስ ይላል። ብዙ ጊዜ ከቨር ፔጆችን አይቶ በጣም ብዙ ሰው መጽሐፍ እንደሚገዛ ቃለው እኔንም ጨምሮ። ስለዚህ አንደኛው መጽሐፍ በጣም በሳምንት የተገዛ ያለው ይሄኛው መጽሐፍታችን ነው። የመጨረሻ መጽሐፍታችን ላይ ደርሰናል። የመጨረሻ መጽሐፋችን ደግሞ በይስሐቅ አብርሃም የተጻፈ ነው። ይስሐቅ አብርሃም እንግዲህ ካፌ ጎልጎታ ብሎ ይህንን መጽሐፍ ይዞልን መጥቷል። በጣም ውስጡ የተለያዩ ታሪኮች አሉ። እነዚህ ታሪኮች እያንዳንዳቸው ተመስጠን የምናነባቸው እያንዳንዳቸው ላይ የታሪክ ፍሰቱ የአጻጻፉ ሊነግረን የፈለገው ጭብጥ በጣም ደስ የሚል ነው። እያንዳንዱ ታሪክ ላይ እንግዲህ የምናገኘው ለየት ያለ ነገር አለ። የምናገኘው አዳዲስ ትምህርት አዳዲስ ነገር እንዲሁም ደግሞ እኛም የምንጋራው ይሄ ነገር ብለን ከዚህ በፊት በህይወታችን ላይ ያሳለፍነውን ነገር ተካቶ እናየዋለን። በጣም ደግሞ ወጣት ነው እንደምናውቀው በጣም በወጣት ደራሲ የተጻፈ መጽሐፍ ነው ይስሐቅ አብርሃም። ይሄም ከቨር ፔጁ ለየት ባለ መልኩ ነው የመጣው። ካፌ ጎልጎታ ብሎ ደግሞ የተለያዩ ታሪኮችን ሰብሰብ አድርጎ እዚሁ መጽሐፍ ላይ አምጥቶልናል ማለት ነው። የዛሬ እንግዲህ በመጽሐፍት ፕሮግራማችን ላይ ያስቃኘናችሁ እነዚህን መጽሐፍቶች ነበሩ። የምንገኘው ደግሞ በጃአፋር መጽሐፍት ቤት ነው። በጃአፋር መጽሐፍት ቤት ተገኝተን የተለያዩ ቆንጆ መጽሐፍቶችን በዚህ ሳምንት በጣም ብዙ ሰው እያነበባቸውና ሲገዛቸው የነበሩ መጽሐፍቶችን አስቃኝቻችኋለሁ። እናንተም ደግሞ ይሄ መጽሐፍ ሰው ሊያውቀው ይገባል፣ ይሄ መጽሐፍ ሰው ባለበት የምትሉት ካለ በዚሁ ገጻችን ላይ ልታጋሩን ትችላላችሁ። እኛም ደግሞ ያንን ተመልሰን ለተመልካች እናቀርባለን ማለት ነው። እስካሁን ድረስ ተከታተሉ ስለነበረ እጅግ አድርጌ አመሰግናለሁ። ለአንባቢያን ሁሉ እነዚህን መጽሐፍቶች ማንበብ እንዳትረሱ። የቅዳሜ መዛኛ ፕሮግራሞች አሁንም ይቀጥላሉ። ቻው ቻው። Your name's still on my screen next to that yellow lamp. Rain taps on the glass and I don't hit back.